ሰላም ጤና ይስጥልን። ይህ በአዲስ ከተማ ኮሙኒኬሽን ተዘጋጅቶ የሚቀርብላችሁ ሳምንታዊ የአዲስ እይታ ፕሮግራማችን ነው። በዚህ ፕሮግራማችን አዳዲስና ወቅታዊ ጉዳዮች ላይ ጉዳዩ ከሚመለከታቸው አካላት ጋር ቆይታ እናደርጋለን። በዛሬው ዕለት በማህበራዊ ሚዲያ በሐሰተኛ መረጃና በጥላቻ ንግግር እንዲሁም ከዚህ ጋር በተያያዙ ባሉ የህግ ድንጋጌ ዙሪያ ከእንግዶች ጋር ቆይታ አድርገናል። አብራችሁን ቆዩ። የዛሬው እንግዶቻችን አቶ አዲሱ ጎንፋ የአዲስ ከተማ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ኃላፊ፣ አቶ ዳዊት ብርሃኑ የክፍለ ከተማው የዋና ስራ አስፈጻሚ የሚዲያ ዘርፍ አማካሪ፣ እንዲሁም አቶ ሮቤል ኡርጌሳ የክፍለ ከተማው ፍትህ ጽሕፈት ቤት ኃላፊ ከኛ ጋር ቆይታ ያደርጋሉ። መልካም እንግዲህ ከማህበራዊ ሚዲያ ጋር በተያያዘ እንግዲህ አብዛኞቹ በአዎንታዊ መልክ የሚጠቀሙ አሉ፣ በአሉታዊ የሚጠቀሙ አሉ። ከዚህ ጋር በተያያዘ እንግዲህ በምን አግባብ ነው መጠቀም የሚገባው ብሎ ያስባሉ? ማህበራዊ ሚዲያ አጠቃቀሙን ካጣንበት በጣም ብዙ ማህበራዊ እና ፖለቲካዊ ቀውሶችን ሊያስከትል የሚችል ጉዳይ ነው ማለት ነው። በአግባቡ የሚጠቀምበት ካለ ገንዘቡ ላይ የሚሰራበት ነው። በዚህ ሰዓት በማህበራዊ ሚዲያ በስርዓቱ ተጠቅመው ሀብት እያፈሩ ሀብት እየፈጠሩ ያሉ ወጣቶች እንዳሉ ሁሉ በተመሳሳይ ደግሞ ሀገርን የሚያፈርስ የዜጎችን የእርስ በርስ ግንኙነትን ሊያሻክር የሚችል የተለያዩ ጥላቻዎችን ሊያመጣ የሚችሉ መልእክት አዘል ይዘት ያላቸው ጥላቻ ይዘት ያላቸው መልእክቶችን በመልቀቅ እኩል ተግባር ላይ የተሰማሩ ዜጎች ቀላል አይደሉም ማለት ነው። ሚዛኑን ጠብቀን ማህበራዊ ሚዲያን መጠቀም ካልቻለን ሀገርንም እስከ ማፍረስ ድረስ የሚደርስበት ሁኔታ አለ ማለት ነው። የሚያሳየን የዓለም ተሞክሮ በማህበራዊ ሚዲያ የፈረሰ ሀገር በማህበራዊ ሚዲያ በርካታ ዜጎችን የተቀጠፈበት አጋጣሚዎችም ስላሉ ከነዛ በመማር ሚዛናዊ ሆነን ማህበራዊ ሚዲያ ለበጎ ዓላማ ብቻ በመጠቀም በሀገር እድገት ልማት ላይ አዎንታዊ አስተዋጽኦ ማበርከት ይኖርባቸዋል ብዬ አስባለሁ ማለት ነው። ከድህረ እውነት ጋር ተያይዞ በርካታ ጉዳዮች ይነሳሉ። እንግዲህ ድህረ እውነት የሚለው ጽንሰ ሀሳብ በተለይ ከዓለም አቀፍ ደረጃ በርካታ ትንታኔ ሲሰጡበት የቆዩ ጉዳይ ነው። ምን ማለት ነው ድህረ እውነት ብለን ስንል? ድህረ እውነት ዘመን ብለን የምናነሳው ድህረ እውነት በሚል የተነሳው እንግዲህ አንዳንድ ጽሁፎች ላይ እንዳየነው በዓለም ደረጃ በተለይ በአሜሪካ ለአንዳንድ መጋዚኖች ይነሳ ነበር። በጣም ግን ጎልቶ የወጣው በኢራቅ ጦርነት ወቅት ላይ በተከሰተ የመረጃ ማዛባት ጊዜ በመጽሐፍ ደረጃ በመጋዘን ደረጃ የወጣበት ሂደት አለ ማለት ነው። ያም የመረጃ የማዛባት ሂደቱን የድህረ እውነት ዘመኑ ይዞት የመጣ ነው የሚለውን ነገር ለመመልከት ማለት ነው። ከዛ ባለፈም ኦልሞስት ወደ 2019 በነጮች ማለት ነው። በዛ ጊዜም ዘ ኢራ ኦፍ ፖስት ትሩዝ በሚል መጋዘን የወጣው አብዛኛውን መረጃዎቹን ሐሰትን እውነት መስሎ የሚወጣበት ለስሜት ቅርብ የሆኑ የሰዎችን አእምሮ ይልቅ ስሜታቸውን እንዲጠቀሙ በሚያደርግ መንገድ በፖለቲከኞች በሚዲያ ሰዎች የቀረበበትን ዘመን ለማመላከት የድህረ እውነት ዘመን ተብሎ ይነሳል። በአብዛኛው ይሄ ሂደት ፈጠራ የሚታከልባቸው መረጃዎች የሚሰራጩበት ጊዜና ወቅትን ለማመላከት ነው ድህረ እውነት ዘመን ብለን የምናነሳው ማለት ነው። ምናልባት በርካታ የመንግስት ተቋማት የማህበራዊ ሚዲያ ትስስር ይጠቀማሉ እና ከዚህ ጋር በተያያዘ ምን አይነት ይዘት ነው ያላቸው? መልኩ ነው መልእክቶች የተላለፉ ያሉት? በቀጣይስ ምን አይነት መንገድ ነው መከተል ያለባቸው ቢያስባሉ? መልካም። ይህንን ነገር ለማብራራት ጥልቅ የድህረ እውነት ምንነትን በደንብ መረዳት መጀመሪያ ያስፈልጋል ብዬ አስባለሁ ማለት ነው። እንግዲህ ቅድም ሳነሳ እንደነበረው የመጀመሪያው ስሜት እና ልቅ ሀሳቦች የሚበዙበት ዘመን ወቅቱ ድህረ እውነት ዘመኑ በደንብ መረዳት ስለሚኖርብን እውነት በጣም የሚፈተንበት ይበልጥ ሐሰት የተለያዩ ካባዎችና ድራማዎችን ታክለውበት እውነት መስሎ የሚመጣበት ዘመን እንደሆነ ማየት መቻል ያስፈልጋል። ከዛ ባለፈ ከመረጃና ማስረጃ ይልቅ ስሜትን ቀልብ የሚገዙ ነገሮች የሚበዙበት ነው። ሰው ማስረጃን ከመጠየቅ ይልቅ ሚዲያው ፖለቲከኛው ሊያነሳው የሚችለው ስሜትና ቀልብን የሚስቡ ነገሮች ላይ ነው ፎከስ የሚያደርግና ወቅቱ በዚህ ደረጃ ያለ ነው። ያው በብዙ መልክ ደግሞ እንደምናየው
ህጋዊነትን የተቋም ስርዓትን ፈተና ውስጥ ጭምር የከተተ ነውና በተለይ ደግሞ በስሜት ተረኮችና ፈጠራዎች የታከለበት አውድን እንደመሆኑ መጠን ይህን አውድ ይዞት የሚመጣውን ለዚህ ደግሞ በብዙ መልክ አሁን እኛ ሀገራችንም ላይ የምናያቸው ብዙ መገለጫዎች አሉ ማለት ነው። አንደኛው በአብዛኛው የምናያቸው ስሜት ቀስቃሽ መልእክቶች፣ መረጃዎች በፍጥነት ይዛመታሉ ማለት ነው በዚህ ዘመንና ሁኔታ ላይ ማለት ነው። እንደምናውቀው የመረጃ የበላይነት ከዚህ ቀደም ከመንግስት እጅ ወጥቷል በብዙ መልክ ማለት ነው። ከመንግስት እጅ ወጥቷል። የመረጃ የበላይነት አሁን ሁሉም ሰው መረጃን ያገኛል፣ ይተነትናል፣ በሚዲያ ያሰራጫል። ዜጎችም ጭምር የመረጃ ምንጭን ተጠቃሚ ሆነዋል። ከዚህ ቀደም ያው ተጠቃሚ ነው የነበረው አብዛኛው ወይ ከሚዲያዎች ይሰማል ወይ በመንግስት በኩል የሚወርድለት ነው። አሁን ግን እሱም የዛ ምንጭ አካል ሆኗል። በዘመኑ በፈጠረው ቴክኖሎጂ መልክ ደግሞ በብዙ መልክ አየር ላይ የሚውልበት እድል እንዳለን ወስዳለንና ይህ የሐሰት መረጃዎች የሚበዙበት የመረጃ የበላይነት በታጣበት ጊዜ ዜጎች የመጀመሪያው ነገር ማድረግ መቻል የሚኖርባቸው መረጃ ከምንጩ የማግኘት በፍጥነት የሚሰራጩ ስሜት ቀስቃሽ የሆኑ ሁኔታዎች ደግሞ የዘመኑ ባህሪ እንደሆነ ተረድቶ ስሜት ለሚቀሰቅሱ የህዝቡን ቀልብ ከሚስቡ አጀንዳዎች ራስን መቆጠብ፣ ትክክለኛውን የመረጃ ምንጭ ማግኘት ይኖርባቸዋል ብዬ አስባለሁ። የሚዲያ ተቋማት የመንግስትም የግልም የሚዲያ ዘርፍ ላይ ያሉ ተቋማት የመጀመሪያ ነገር መረጃ በጣም ፈጣን በሆነ ተደራሽ በሆነ እውነትና እውቀት ላይ ሆኖ መምራት መቻል አለባቸው ማለት ነው። መረጃውን በእውቀት እናቀርባለን፣ ዘመኑን ቴክኖሎጂውን እንጠቀማለን፣ የምናቀርበው መረጃ ደግሞ እውነት መሆን መቻል አለበት ማለት ነው። ስለዚህ በዚህ ዘመን እውነተኛ መረጃዎችን ፈጥኖ የማድረስ ተደራሽ የማድረግ ጉዳይ በመንግስት ተቋማት በኩልም የሚጠበቅ ነው። ህብረተሰቡ ደግሞ እንዲህ አይነት መረጃዎችን በዚህ መልክ ለማግኘት ጥረት ሊያደርግ ይገባል የሚል ሀሳብ አለኝ ማለት ነው። በተለይ ከጥላቻ ንግግር ጋር በተያያዘ የሀገራችን የህግ ድንጋጌዎች ምን ይመስላሉ የሚለውን ሀሳብ ያስቀምጡልኝና ከዛ ጋር ተፈጻሚነቱስ ምን ደረጃ ላይ ይገኛል? እሺ፣ አመሰግናለሁ። ጥላቻ ንግግርና ሐሰተኛ መረጃን ማሰራጨትን በተመለከተ መጀመሪያ የነበረን ህግ የተሻሻለ የወንጀል ህግ ላይ አንቀጽ 486 ላይ ብቻ ነበር የተቀመጠው። በአንድ አንቀጽ ብቻ ታቅፎ ሐሰተኛ መረጃንም ጥላቻ ንግግርንም ማድረግ በወንጀል እንደሚያስቀጣ ተቀምጦ ነበር። በኋላ ግን በህዝብ ተወካዮች ምክር ቤት የፌዴሪ በአዋጅ ቁጥር 1185/2012 በሚል ተሰይሞ ጥላቻ ንግግርና ሐሰተኛ መረጃን ለመቆጣጠር ለመከላከል የሚል አዋጅ ወጥቷል ማለት ነው። ስለዚህ ህግ ማዕቀፍ አለ። በመጀመሪያ ንግግር የሚለውን ዲፋይን እናድርግ። አሁን ጥላቻ ንግግር ስንል ንግግር ምንድን ነው የሚለውን ነገር ዲፋይን ስናደርግ ንግግር ማለት በጽሁፍ ሊሆን ይችላል፣ በቃል ሊሆን ይችላል፣ በምስል ሊሆን ይችላል፣ በቅርጽም ሊሆን ይችላል። የሚደረግ የሚገለጽ ነገር ነው። እነዚህ አራቱም ነገሮች በሚገርም ሁኔታ በማህበራዊ ሚዲያ ማስተላለፍ ትችላለህ። በጽሁፍ ታስተላልፋለህ፣ በቃል ታስተላልፋለህ፣ በቪዲዮ በስዕልም እና ማህበራዊ ሚዲያ በጣም ፓወርፉል እንደሆነ ማየት እንችላለን። ጥላቻ ንግግር ደግሞ የሚለውን ዲፋይን ስናደርግ ህጉ አዋጁ ላይም ተቀምጧል። ጥላቻ ንግግር ማለት አንድን ግለሰብ ወይ አንድን ቡድን መሰረት አድርጎ በብሔር፣ በጾታ፣ በዘር፣ በአካል ጉዳት በተለያየ ነገር የማግለል ወይም ጉዳት እንዲደርስበት የማነሳሳት የማጋጨት ተግባርን እንዲፈጸም በሚደረግበት ጊዜ ጥላቻ ንግግር ይባላል። ሐሰተኛ መረጃን ደግሞ ዲፋይን ስናደርግ ይሄ ዲስኢንፎርሜሽን የሚባለው ነገር እዛው ህጉ ላይ ተቀምጧል። እውነት ያልሆነን ነገር እውነት እንዳልሆነ እያወቀ የሚያሰራጭ፣ ሁለተኛው ደግሞ ያ ግለሰብ መረጃው እውነት ነው ወይስ አይደለም የሚለውን ሳያጣራ በቂ ጥረት ወይም በቂ መሄድ ያለበትን መንገድ ሳይሄድ መረጃውን በሚያሰራጭበት ጊዜ ዲስኢንፎርሜሽን ይባላል። አሁን ወደ ቅጣቱ እንምጣና ጥላቻ ንግግርና ሐሰተኛ መረጃን ማሰራጨት በአዋጁ ላይ የተቀመጠ ቅጣት አለ። ለምሳሌ እስከ 2 ዓመት ቀላል እስራት
ወይም እስከ 100,000 ብር ያስቀጣል። ይሄን ነገር ጥላቻ ንግግርና ሐሰተኛ መረጃን በሚያሰራጭበት ጊዜ ማለት ነው። ጉዳት ካደረሰ ደግሞ ከ1 ዓመት እስከ 5 ዓመት ቀላል እስራት የሚያስቀጣበት ሁኔታ አለ። ከማህበራዊ ሚዲያ ጋር ስናያይዘው ራሱ በግልጽ አዋጁ ላይ የተቀመጠበት ሁኔታ አለ። በማህበራዊ ሚዲያ ደግሞ ይሄ ጥላቻ ንግግር ሲተላለፍ ብሎ በግልጽ አንቀጽ አስቀምጦ ያስቀመጠው ነገር ምንድነው? ከ5000 በላይ ፎሎወር ያለው አንድ ግለሰብ ይሄን የጥላቻ ንግግር ወይ ሐሰተኛ መረጃ በሚያሰራጭበት ጊዜ ያስቀመጠው ቅጣት እስከ 3 ዓመት ቀላል እስራት ያስቀጣል ወይም አይደለም። አሁን በማህበራዊ ዝም ብሎ የሚሰራጭ ጥላቻ ንግግር ሲሆን እስከ 3 ዓመት ያስቀጣል ወይም በገንዘብ ያስቀጣል። በማህበራዊ ሚዲያ ሲሆን ግን ገንዘብም እስራትም ነው የሚያስቀጣው። ሲሪየስሊ ህጉ አስቀምጦታል ማለት ነው። ጉዳት በሚያደርስበት ጊዜ ደግሞ ገንዘብ ብቻ አይደለም ከ2 እስከ 5 ዓመት የሚያስቀጣ ድንጋጌ አስቀምጧል ማለት ነው። ስለዚህ የህግ ማዕቀፋችን ሲሪየስሊ ተቀምጧል። ሐሳቡን በነፃነት የመግለጽ መብት በህገ መንግስታችን ተቀምጧል። አንቀጽ 28 ላይ አለ። ግን ሐሳቡን በነፃነት መግለጽ የሚቻለው ሊሚቴሽን ሲኖረው ነው። ዲስኢንፎርሜሽን ሲኖር አይደለም፣ ጥላቻ ንግግር ሲኖር አይደለም። ስለዚህ ህጉ በትክክል የተዘረጋ የህግ ማዕቀፍ አለው ለማለት ነው። በተለይ ብዙ ጊዜ እነዚህ በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮች ሰዎች የሆነ ቦታ ተደብቀው ነው ወይ ደግሞ ውጭ ሀገር ሆነው ነው እና የሚያስተላልፉት። ከዚህ ጋር ተያይዞ ከህግ ተፈጻሚነቱ አንጻር ትንሽ አያስቸግርም ነው? ያው አሁን ሀገር ውስጥ ያልሆኑ ሰዎች ይህንን የጥላቻ ንግግር እንደምናየው ያሰራጫሉ። የህግ ተጠያቂነቱን እንግዲህ ለማስፈን እንደ መንግስት ጥረት ይደረጋል። ሴንሶርሺፕ እንግዲህ ያስፈለገው ምንድነው? ሴንሶርሺፕ ከተለያዩ የዓለም አቀፍ ተቋማት ጋር ፌስቡክ፣ ትዊተር፣ ዩቲዩብ ካምፓኒዎች ጋር ይህን ነገር በህጉም ሂውማን ራይትም እኮ ነው መብታቸው ነው መናገር አለባቸው። ግን ዲስኢንፎርሜሽን በሚያሰራጩ ጊዜ ህዝብ ከህዝብ ጋር በሚጋጭ ጊዜ ከካምፓኒዎች ጋር ኮሚኒኬሽን ተደርጎ እነሱን ባኔ ማድረግ ሂደቶች አሉ። በዛ ይኬዳል። የእነሱ ተጠያቂነት ግን ያው በመንግስት ደረጃ ኮሚኒኬሽን ተደርጎ ተጠያቂነታቸውን ማስፈን አስፈላጊ ነው። የምንሄድበትም ይሆናል ማለት ነው። በመጨረሻም እንግዲህ እንግዶቻችን ምናልባት ቀረ የምትሉት መልእክት የምታስተላልፉት ነገር ካለ እድሉን እናንተ ልስጥ። እንግዲህ መንግስታዊ ተቋማት የተለያዩ የሶሻል ሚዲያ ፕላትፎርሞችን በመጠቀም የተለያዩ መረጃዎችን ያሰራጫሉ፣ ግንዛቤዎችን ያስጨብጣሉ፣ ከማህበረሰቡ ጋር ጥሩ ግንኙነት እንዲኖር ጥረት ያደርጋሉ ማለት ነው። ይሄ በማህበረሰቡ ዘንድ እንደ ትልቅ አጋጣሚ ነው መወሰድ ያለበት ብዬ አስባለሁ። ምክንያቱም ቅድም እንዳልኩት የሶሻል ሚዲያ ባህሪ ከአንድ ወገን ብቻ የሚመነጭ ወይም ደግሞ የአንድን ወገን ተሳታፊነት ብቻ የሚያረጋግጥ አይደለም ማለት ነው። መረጃ የሚለቀውም አካል ባለበት መረጃውንም የሚቀበለው አካል እዛችሁ መሳተፍ የሚችልበት እድልን የሚፈጥር ነው ሶሻል ሚዲያ ስንል ማለት ነው። እኔ አንድ መረጃ ከለቀኩኝ ያንን መረጃ ተንተርሶ ጥያቄ ያለው ሰው ካለ እድሉን ያስቀመጠ ነው ፕላትፎርሙ ማለት ነው። እዛችሁ ኮሜንት ማድረግ ይችላል። በጥሩም ከሆነ ባሉታም ከሆነ ባውንታም ከሆነ እዛችሁ መረጃዎችን አይቶ ጥያቄም ካለው መጠየቅ ይችላል ማለት ነው። ከዛ አኳያ መንግስታዊ ተቋማት መረጃን በሚያጋሩበት ሰዓት ላይ ዜጎች ያልገባቸውን ነገሮች እዛ ላይ ፓርቲሲፔት እያደረጉ ይበልጥ የመረጃ ባለቤት እንዲሆኑ ያስችላቸዋል። አንደኛው ሚና እሱ ነው። ሁለተኛው በተለያየ ጊዜ የሚወጡ ህጎች፣ ደንቦች፣ መመሪያዎች ይኖራሉ። እነዚህ ሰፊ ግንዛቤን የሚፈልጉ ናቸው። ህብረተሰቡ ያንን ተንተርሶ ጥያቄዎች ሊኖሩት ይችላሉ፣ አስተያየቶች ሊኖሩት ይችላሉ። ይሄ ቢሆን ይሄ በዚህኛው ቢስተካከል የሚል ሀሳቦች ሊኖሩት ይችላሉ። ይህ አይነት የመረጃ ልውውጥ በመድረክ ከምናደርገው የመረጃ ልውውጥ በላይ ፓወር አለ። ተደራሽነቱን በዛው ልክ ሰፊ ነው ማለት ነው። ሀገር ውስጥም ያሉ ከሀገር ውጭም ያሉ ኢትዮጵያውያን በንቃት ሊሳተፉበት የሚችል ድሉንም የፈጠረ ነው ማለት ነው። ግንዛቤዎችን ከማስጨበጥ አኳያ ያለው ሚና ከፍተኛ ነው። ያንን መሰረት ያደረገ ነው የሶሻል ሚዲያ አጠቃቀም ስርዓታችንም ማለት ነው። ሶስተኛው በህዝብና በመንግስት መካከል ያለውን ሪሌሽን ያጠናክራል። ምክንያቱም መንግስት ሊሰራቸው ያሰባቸውንና የሰራቸውን ስራዎች አጠቃላይ ለህብረተሰቡ የመግለጽ
የማስጨበጥ ግዴታ አለበት ማለት ነው። በተሰሩ የልማት ስራዎች ወይም ሊሰሩ ባሰቡት የልማት ስራዎች የመልካም አስተዳደር ስራዎች ዙሪያ ላይ ህብረተሰቡ ሀሳቦችን መስጠት ይኖርበታል። ይህንን በስፋት በተለይ ከለውጡ በፊት ወዲህ በስፋት እየተገበረ ያለበት ሁኔታ ነው ያለው። በአዳራሽም በገጽ ለገጽ ኮሚኒኬሽንም የተለያዩ ሀሳቦችን ሲሰጥ የመጣበት ሂደት ነው ያለው ማለት ነው። አሁን ግን በተለየ ሁኔታ መንግስት ማህበራዊ ሚዲያውን የመጠቀም ድሉ በጣም እየሰፋ የመጣ በመሆኑ በዛው ልክ የማህበረሰቡ ተሳትፎ እያደገ እየመጣ ያለው ማለት ነው። ይሄ ሲሆን ማህበረሰቡ ጋር ያለው ሀሳብ በቀላሉ መንግስት ጋር ይደርሳል፣ መንግስት ጋር ያለው ሀሳብ በቀላሉ ማህበረሰቡ ጋር ይደርሳል ማለት ነው። ስለዚህ በሁለቱ መካከል ያለው ሪሌሽን እጅግ በጣም ያቀራርባል፣ እንደ ጥሩ ድልድይም ሆኖ ያገለግላል የሚለውን ሀሳብ ለመስጠት ነው ማለት ነው። እንግዲህ በስተመጨረሻ ቅድም ከህግ አኳያ የተነሳው አጠቃላይ ከዚህ ከማህበራዊ ሚዲያ አጠቃቀም ጋር ተያይዘው ብዙ ጊዜ ክርክር የሚያስነሳ በተለይ ከዚህ ከጥላቻ ንግግርና ሀሳብን በነፃነት ከመግለጽ አኳያ በሁለቱ መካከል ያለውን ልዩነት ማስታረቅ አስፈላጊ ነው ብዬ አስባለሁ። እንግዲህ ህገ መንግስቱ ላይ በግልጽ እንደተቀመጠው የትኛውም ዜጋ ሀሳቡን በነፃነት የመግለጽ መብት ይኖረዋል። በጽሁፍም ይሁን ቅድም በተቀመጠው በአራቱ የንግግር ሂደቶች ሀሳብን በነፃነት የመግለጽ መብት አለ። ሀሳብን በነፃነት መግለጽ ማለት ግን ቅድም እንደተነሳው አንዱን ከአንዱ ጋራ ማጋጨት፣ ቅራኔ መፍጠር ማለት አይደለም፣ ወይም የአንደኛውን ሞራል መንካት ማለት አይደለም። ሀሳብ በነፃነት መግለጽ ማለት የጋራ የሆኑ ጉዳዮቻችን ዙሪያ ላይ ሀሳብ መስጠት ነው ሊሆን የሚችለው፣ ወይም የግል ፊሊንግህን ማንጸባረቅ መቻል ነው ሀሳብ በነፃነት መግለጽ ማለት። አሁን ላይ ግን በስፋት እየተለመዱ ያሉት እንደዚህ አይነት ጉዳዮች አይደሉም። በህግም ሲጠየቁ መንግስት ዜጎችን እያፈነ እንዳለ ወይም እንዳይናገሩ እያስገደደ እንዳለ ተደርጎ የሚወሰደው ሂደት በጣም መታረም ያለበት ነው ብዬ አስባለሁ። ወደ አንድ የጋራ አሳሰብ እንድንመጣ ከተፈለገ ማለት ነው። ይሄ ማለት ምን ማለት ነው? አንዱ የአንዱን ብሔር ዝቅ ሲያደርግ ሲጎዳ፣ ወይም ደግሞ ሞራል ሲነካ የሚታይበት የአንዱን ሃይማኖት አንደኛው ሲያንቋሽሽ ትክክል እንዳልሆነ ሲያስረዳ በትክክለኛ መረጃ ላይ ደግሞ ቢሆን ጥሩ ነው። በተዛባ መረጃ ላይ ሆን ተብሎ የሚሰሩ ስራዎች ናቸው። እነዚህ በሀገር ላይ የሚያመጡት አሉታዊ ተጽዕኖ ዘርፈ ብዙ ነው። በዋናነት በላይ ልማት የሚያቀጭል ነው። የዜጎችን የእርስ በርስ መተማመን የሚያጠፋ በቀጥታ ማለት ነው። ከእንደዚህ አይነት ጉዳይ ላይ ዜጎች መቆጠብ አለባቸው ብዬ አስባለሁ። ማህበራዊ ሚዲያ ለበጎ ዓላማ መጠቀም ይቻላል፣ እየተጠቀምንም ነው። አሁን በጣም ብዙ ደጋግ ኢትዮጵያውያን እየፈሩት ያሉት እያወቅናቸው ያለነው በማህበራዊ ሚዲያ ነው። አሁን እርስ በርስ የመረዳዳት ባህሉ እጅግ በጣም እያደገ ያለው አንዱ በማህበራዊ ሚዲያ ቲክታክ ፕላትፎርም ብንወስድ የተቸገሩትን የሚረዱ በጣም ብዙ ግለሰቦች አሉ። እንደዚህ ነው ማህበራዊ ሚዲያ ለበጎነት መጠቀም ማለት። ያላቸውን እውቀት ሼር የሚያደርጓል። በተማሩት በሰለጠኑት በህይወት ተሞክሯቸው ያገኟቸውን እውቀቶች ለሌሎች ዜጎች ለማጋራት ጥረት የሚያደርጉ ወጣቶች አሉ። እንደነዚህ አይነት ወጣቶች ናቸው ማህበራዊ ሚዲያ ላይ መብዛት ያለባቸው እንጂ ዜጎችን እርስ በርስ በማጋጨት ላይ የተጠመዱ አካላት ህጉ በሚለው መሰረት መማር አለባቸው፣ መቀጣትም አለባቸው የሚል ሀሳብ አለኝና በዚህ ሁኔታ ማህበራዊ ሚዲያችን ቢቃኝ የተሻለ ነው ብዬ አስባለሁ። አለንበት የድህረ እውነት ዘመን አንጻር ወስደን ስንመለከት ዘመኑ እንግዲህ ፈተና ደቅኗል ብለን ያነሳናቸው አንድ ሶስት ነገሮች አሉ። አንደኛው የሐሰት መረጃ እና ልቅ የሆኑ ሀሳቦች የሚንጸባረቁበት፣ ከዛ ባለፈ ደግሞ የመረጃ የበላይነት የማጣት ውስጥ የሚከት ነው ብለናል። የዲሞክራሲ ስርዓት ግንባታውን እንቅፋት እንደሆነ ለማንሳት ጥረት አድርገናል። በተለይ ደግሞ ወደኛ ይሄንን ሁኔታ ወደኛ ነባራዊ ሁኔታ ወስደን ስንመለከተው አንደኛ ስንመለከት አሁን የምናያቸው አሁን ሪል አንዳንድ ስራዎችም ላይ ብዙ የምናያቸው ዘመቻዎች አሉ። በመንግስት ላይ የሚነሱ ከፖለቲካ ኃይሎች መሰል ነገሮች ስም የማጥፋት የማጠልሸት የህዝብን ምልከታ የማሳት ሪል ልማት እየመጣ መልካም ነገሮችን እያየ የህዝብን ምልከታ ለማሳት ጥረት ሲደረግ እናያለን። ከዛ ባለፈ ትኩረት ለማስቀየስም ጥረት ይደረጋል ማለት ነው። የሆነ ነገር ሲኖር የሆነ ነገር ፋብሪኬት የማድረግ ነገሮች ይታያሉ። በጣም በድራማ መልክ የተቀናበሩ በቴክኖሎጂ ኮምፒውተራይዝድ የሆኑ ድራማዎችን ጭምር እናያለን። ከዛ ባለፈ ደግሞ አሁን ዘመኑ የኤአይ ዘመን እንደመሆኑ መጠን ደግሞ ይበልጥ እነዚህ ነገሮች
እየተወሳሰቡ የሚመጡበት ሂደት እንዳለን ያለን ድምጽ ሊመስል ይችላል። መልክን አስመስሎ የማውጣት ነገሮች ይኖራሉ ማለት ነውና እኛ ሀገር ላይ ያው የትርክት ዋልታ ረገጥነት የማጉላትና የሀገር መንግስት ግንባታው እንቅፋት እንደሆነ ዜጋው መረዳት መቻል አለበት ብዬ ወስዳለሁ። ስለዚህ የመጀመሪያው የፖለቲካ ኃይሎች እንዲህ አይነቱን ሐሳብ በመተው የሰለጠነ የፖለቲካ ባህልን ማዳበር መቻል ይኖርብናል ብዬ ወስዳለሁ። ከዛ ባለፈ ሚዲያዎች ደግሞ እንደነዚህ አይነት ሐሰተኛ መረጃዎችን የማጋለጥ ስራ መስራት መቻል አለባቸው። ሁሉ ያው ጥፋቱን ወስደን ብናይ በጣም የከፋ ሊሆን ስለሚችል እንዲህ አይነት መረጃዎችን የማጋለጥ ስራ በሚዲያው በኩል ይጠበቃል። ከዛ ባለፈ ህዝቡም ደግሞ የሚያውቀውን እውነት በሚዲያው መግለጽ መቻል አለበት። የሚያውቀውን እውነት ያየውን የተመለከተውን ነገር ከዛ ውጭ ከሐሰተኛ መረጃዎች ራሱን መጠበቅ መቻል አለበት። ሚዲያ ላይ የሚያያቸውን ነገሮች በአማራጭ በቴክኖሎጂ በተደገፈ መንገድ ማረጋገጥ ይችላል። ከዛ ውጭ ደግሞ የት ናቸው ማን የለቀቃቸው እነዚህ መረጃዎች የሚለውን ነገር አጣርቶ ህብረተሰቡ እነዛን ሀሳቦች ሊገዛ ይገባል የሚል ነገር ነው በኔ በኩል ያለኝ። አመሰግናለሁ።